ሰላም ጤና ይስጥልኝ እንዴት ናችሁ እንደምን ሰነበታችሁ በሀገር ቴሌቪዥን የሚተላለፍላችሁ የናብሌስን ፕሮግራም ይዘን መተናል እንደምታውቁት እንግዲህ ጥርን ያለች ምትመስል ትንሽ ርዕስ እንይዝና ሰፋ አድርገን ተወያይተን ለእናንተ ደግሞ የቤት ስራ ሰጥተን የምንወጣው ዛሬ ከተክለ ሰውነት ጋር በተያያዘ የሚነሱ ብዙ ርዕሰ ጉዳዮች አሉና ጫናውንም በተመለከተ ውይይት የምናደርግበት ነው እናንተ ውይይት እያደረጋችሁ አብራችሁ ከኛ ጋር ቆይታ እንድታደርጉ እንጋብዛለን እንዴት ናችሁ ደህና ሰነበታችሁ ወይ ተክለ ሰውነት ሲነሳ ከዛ ጋር ተያይዞ የሚነሱ ነገሮች አሉ በተለይ አሁን ከትልልቆቹም ሰዎች ባሻገር ወደ ልጆች እየመጣና አሳሳቢ የሆነ መጣ ጉዳይ ነውና ወደ አይምሮ መጀመሪያ ምንድነው የመጣው ተክለ ሰውነትና ጫናው ብለን ስናስብ ያው እንግዲህ የሰው ልጅ መሰረታዊ ተፈጥሮ ነው እንግዲህ ወደ አእምሮ የመጣውና እንግዲህ ሰው ልጅ አካል አለው ስሜት አለው ነፍስ አለው እንዲሁም ደግሞ ማህበራዊ ሆነ ክፍል አለው ከዛ አንፃር ሶሻል ቢንግ ነው ስፒሪቹዋል ቢንግ ነው ኢሞሽናል ቢንግ ነው ስንል ከመናነሳቸው ነገሮች ውስጥ አንዱ ፊዚካል ወይም አካላዊ ማንነት ያለው ከዛ አንፃር እንግዲህ ተክለ ሰውነት ስንል ተክለ ቁመና ስንል ይሄ ውጫዊውን የሰውን ልጅ ቅርጽ ሁኔታ የምናይበት ነው እንግዲህ ስለ ተክለ ሰውነት ማሰብ መጨነቅ አሁን እንዳነሳሽው ጫና ስናነሳ ይሄ ዝም ብሎ ፊዚካሊ ያለው ወይም በአካል እንደዚህ ገዝፎ የሚታየው ነገር ብቻ አይደለም እሱን የምናይበት መንገድ እንዴት ነው ማየው ይሄ ሰውዬ መስታወት ፊት ቆሜ ራሴን ስመለከት ምን እንዴት ነው ማየው እማይበት ምንድነው ማስበው አንጃይን ጆሮን አያለው ምንድነው ማስበው ምን ይመጣል ሐሳብ የራሴን ሳየው ምን ይሰማኛል ያንን ተከትሎ ፊልም ማድረገው ከዛ ደስ ይለኛል ይከፋኛል ደዚች ጋር እንደዚህ ምንድነው ምለው ይላው እነዚህን ተከትሎ የሚመጣው ነገር ከዛ ምንድነው ማደርገው ይሄ ቢሄቪየራል የሆነው ነገር ማለት ነው እንደዚህ ለመለወጥ ለመቀየር ለማስተካከል ወደዚህ ለማምጣት ወደዛ ለመመለስ እማረጋቸው ነገሮች ምንድናቸውና እነዚህ ሁሉ ተደምረው ነው እንግዲህ አንድ ሰው ስለ ተክለ ሰውነቱ ያለው ይሄ የማንነቱ መገለጫ የሚሆነው ስለዚህ ከሚታየው ነገር ያለፈ ለዛም ነው አሁን ጫናዎች ብለሽ አንስተሻልና ጫና የሚመጣው የማይበት መንገድ የሚሰማኝ ስሜት የማስብበትና ያን ተከትሎ ማድረገው ድርጊት ላይ ነውና ነፃ ሰው ውጫዊ ስለሆነው ማንነቱ ወይም ቁመናው ያለው አስተሳሰብ ስሜት አመለካከት እና ያን ተከትሎ የሚመጣው ጠባይ እንደው ይመጣል ወደ አእምሮዬ ማለት ነው ያነሳሽ ጥያቄ እሺ ሄኒ ሽሜ ያነሳ ሳስበ የነበረው ከስነ ልቦና አንፃር አንደኛው እኔ የምንለው ነገር ላይ እና እኔ ከምላቸው ጉዳዮች ጋር የሚያያዙ ከሰልፍ ጋር የሚገናኙ ጉዳዮች በሙሉ ከዚህ ከተክለ ሰውነትም ጋር ግንኙነት አላቸው ብቻ አይደለም ግን ሌሎች ተጽዕኖ ካላቸው ጉዳዮች ግን አንዱ ለምሳሌ ሰልፍ ኮንፊደንስ ብለንስላ በራስ መተማመን ብለን ስናስብ አንዱ ሰው በራሱ ችሎታ አቅም ምናምን ነው የሚተማመነው ኢንክሉዲንግ ይሄ ሰውነቱ ማንነቱ ይሄ ማንነቱ ውስጥ አንዱ አካል ሰውነት ስለሆነ ተክለ ቁመና አንደኛው አስተዋጽኦ አለው ለራስ የምንሰጠው ቦታ ይሄ ሰልፍ ወርዝ የምንለው ለራስ ግምት ምናምን ምላቸው ነገሮች በሙሉ ከአካላዊ ጉዳይ ጋር ይያዛሉ ካለው ከጤንነትም ጋር ግንኙነት አለው ከጤንነትም ጋር ግንኙነት አለው ማለት ስለ ጤንነት ስናወራ ብዙ ሰዎች የሚመስላቸው የተነጣጠሉ ጉዳዮች ተደምረው ነበር የሚመስለን አሁን እሱ ሐሳብ ቀርቷል የተያያዙ ጉዳዮች ናቸው አካላዊ ጤንነት ከስነ ልቦና ጤንነት ጋር የስነ ልቦና ጤንነት ከስሜት ጤንነት ጋር የስሜት ጤንነት ከመንፈሳዊ ጤንነት ጋር ምናምን በደንብ የተሳሰሩ ጉዳዮች ናቸው አንዱ ላይ አስተዋጽኦ አለው አካላዊ ጤንነት ስነ ልቦናዊ ጤንነት ላይ አስተዋጽኦ አለው ስነ ልቦናዊ ጤንነት አካላዊ ጤንነት ላይ አስተዋጽኦ አለው በፖዚቲቭም በኔጌቲቭም በአዎንታዊም ባሉታዊ ስለዚህ ከዚህ አንፃር ማየት እንችላለን ሌላው ሶስተኛው ጉዳይ ከስነ ልቦና አንፃር ከዚህ ከተክለ ሰውነት ጋር ስናነሳ ዲስኦርደር አለ ይሄ በደንብ ሰዎች ተቸግረውበት ሊታከሙበት የሚመጡት ህመም አለ በደንብ በዲያግኖሰብል የሆነ የሚታወቅ ማለት ነው ከዚህ ከተክለ ሰውነታቸው ጋር ተያይዞ የሆነ የሰውነታቸውን ክፍል መጥላት ለቅድም ሽሜ ሲል የነበረው መስታወት ላይ አይተው እንትኔ በዛ ይመስለኛል እንትኔ ግን የሚያስጠላ ይመስለኛል በዚህ የተነሳ ያንን ለመቀየር በጣም ብዙ ጥረት የሚያደርጉ ሰዎች መጨረሻ ላይ ያም ተደርጎ በራስ መተማመናቸውን የስነ ልቦና ደህንነታቸውን ጎርቷቸው በደንብ የሚታከሙበት ቦዲ ዲስሞርፊክ የሚባል የሰውነትን መጥላት እና የራስ ቅርጽን መጥላት በዛ ደስተኛ ለመሆን በዛ የተነሳ ስነ ልቦና ጫና ውስጥ መግባትም አለው
ጽንፎቹን እንድናያቸው ብዬ ነው። ምናልባት እኛ ዛሬ ከምናነሳው ርዕሰ ጉዳይ ጋር እኔ አንድ ሁለት ሀሳቦች ለመጨመር ሽሜም በኋላ ብር የሚጨምሩበት ብዬ የማስበው አንደኛው አሁን በዚህ ሰዓት አሁን ባለንበት ወቅት ስለዚህ ጉዳይ ማንሳት ለምን አስፈለገ የሚለው ይመስለኛል። እርግጥ ነው ከጤና ጋር እያያዛል ያለው ሰዎች አካላዊ ደህንነታቸውና ጤንነታቸውን መጠበቅ ከጤና ጋር በጣም ግንኙነት እንዳለው በብዛት የተረዳንበት ነው። ስለዚህ አመጋገብ ላይ ትኩረት ማድረግ፣ ከልክ ያለፈው ውፍረትና ፋትን መቀነስ፣ ምክንያቱም ተላላፊ ያልሆኑ በሽታዎች ስለሆኑ በጣም ብዙ ሰዎችን እየገደሉ ያለው በተለይ የቅርብ ጥናቶች የሚያሳዩት ወጣቶችና ጎልማሶች ላይ በብዙ ባለፉት 10 ዓመታት ታይቶ የታየ እንጂ ከዛ በፊት ኖሮም ማያቅ የስኳር የደም ግፊት የምናምን ህመሞች አሁን ወጣቶችና ጎልማሶች ላይ በብዛት ዲያግኖስ የተደረጉ በደንብ ሰዎች የተያዙባቸው መምጣታቸው አካላዊ ጉዳዮች ላይ ስፖርት የሚሰሩ ሰዎች አመጋገባቸው ለማስተካከል የሚጥሩ ሰዎች ምናምን በየቦታው እንዲመጡ አድርጓል። ይሄ በጣም አዎንታዊ ነው ብዬ አስባለሁ። ግን ጽንፍ ደግሞ አለው ያልተረዳ ነውና ያላየ ነው ብዬ አስባለሁ። ሰዎችን በዚህ ፕሮግራም እንዲያውት የምንፈልገው አንደኛው ጽንፍ ውበትን የምናይበት የምንረዳበት መንገድ ብያኔ የምንሰጥበት ወንድማ እንደዚህ ነው፣ ሴትማ መሆን ያለባት እንደዚህ ነው፣ ቆንጆማ እንደዚህ ናት ምናምን የሚሉ ጉዳዮች ሳናቃቸው በጣም ረጅም ጊዜ የሚቆዩ ሎንግ ላስቲንግ የሆነ የስነ ልቦናና ስነ አእምሮአዊ ጫና ከዛ ደግሞ እየሄደ ውስጡ ደግሞ ሰዎችን የሚጎዳ አይነት እንትኖች መፍጠር ችሏል። አንድ ስቶሪ ላንሳና እኔ እንትኑን ወደ ቀጣይ እንመጣለን። የዛሬ 13 ዓመት አካባቢ 13 ዓመት አካባቢ ማስተርስ ትምህርት ላይ ለግራንድ ራውንድ የሚባል አለ። ግራንድ ራውንድ ማለት ምንድነው? ሁሉም የዛ የአእምሮ ሕክምና የሚማሩ ሰዎች ሁሉም ሰዎች በጋራ አንድ የተለየ አይነት ኬስ ሲመጣ በቴክስት ቡክ ብቻ መናቅ የነበረው ኬዝ መማሪያ የሚሆን ኬስ ሲሆን ሁሉም ሰው ተሰብስቦ ያ ኬዝ ይቀርባል። እንደዚህ ይደረጋልና የዛሬ 10 ምናምን ዓመት 13 ዓመት አንድ የግል ትምህርት ቤት ትማር የነበረች ልጅ አሁን ይሄ ቦዲ ዲስሞርፊክ ያልነው አይነት ይሄ ሰውነትን መጥላትና በዛ የተነሳ የሰውነትን ውፍረት ቀንሳለሁ ምናምን በሚል ይበሉና በራስ ማስመለስ ጣታቸውን ወይም ሌሎች ነገሮች ተጠቅመው ምግብ እንዲያወጡ ሐሳቡ ምንድነው? ሳይኮሎጂካል ዲስኦርደር ነው። ብሉሚያ ኖርቮሳ ይባላል። ሐሳቡ ምንድነው? ሰውነት ለራሱ የሚበቃውን ያክል ያስቀርና ስናስወጣው የቀረው ይሄ ትርፉ ፋት ምናምን የሚሆነውን እናስወጣለን የሚል አይነት ሐሳብ ነው። ሌሎችም እንትኖች አሉ፣ ኤክስፕላኔሽኖች አሉ። እና በጣም ተደንቆ አይተነው ማናቀው ጉዳይ ስለነበር ኢትዮጵያ ውስጥ የዛሬ 13 ዓመት ማለት ነው። አሁን በግልም ክሊኒክም መንግስት ሆስፒታልም በመሰራባቸው ቦታዎች ላይ ቢያንስ በሳምንት ውስጥ 2 ሰው አያለሁ እንዲህ አይነት ጉዳይ ያላቸው ሰዎች። የዛሬ 13 ዓመት ግን በጣም በቃ እንደ ብርቅ ተይዞ ግራንድ ራውንድ ተቀምጠን ዲስከስ የሚደረግ የነበረ ኬዝ ነው። አሁን ሰዎች ብዙ ያወሩታል። ትዳር ውስጥ ኢሹ ሆኖ መጥቶ እናየዋለን። ግለሰቦች እንደዚህ ሆኜ እስከመቼ ለሞፈርኮ ኒውትሪሽኒስት የሚያማክረው ሰው ቁጥሩ እየጨመረ ነው። ይሄ ቲክቶኩ ምኑም ደግሞ ይሄ ደግሞ ኢንፎርማል የሆነው ደግሞ ማስተማሪያም ስለዚህ ጉዳይ ያወራልና ምን ያህል አንገብጋቢና ውስጡ ደግሞ ምን ያህል ጉዳዮች እንዳሉት ማሳያ ነው ብዬ አስባለሁ። ጨመረ ሐሳብ ይኖረዋል ብዬ አስባለሁ። ከዚህ በተለይ አሁን እኔ እንዲያውም ቅድም እንዳልከው ወጣቱ ላይ ወይም ጎልማሳ ላይ ነው በጣም ችግር እና የበለጠ ደግሞ እኔም አንዳንድ ኬዞች ማቃቸው ነበሩ። አንደኛ ደረጃ ላይ ያሉ ተማሪዎችም የሚያስጨንቃቸው ነገር እየሆነ መጥቷልና ቀላል ይመስላል፣ ግን ስር እየሰደደ ለምሳሌ አሁን የበሉትን ማስመለስ ቀላል ነገር አይደለም አይደለ? እንግዲህ ዛሬ 13 ዓመት በአንድ ኬዝ እንደዚህ ሆነ። አሁን ሲጨምር ወደ ሕክምናው እንደዚህ አይነት ቦታዎች ላይ የማይመጡ ደግሞ ብዙ ሰዎች በየቦታው ይኖራሉና ህፃናት ላይ ተማሪዎች ላይ ደግሞ የሚያመጣው ተጽዕኖ በጣም ከባድ ነውና ምንድነው ግን መነሻው በምን ምክንያት ነው? አሁን የራስንም ቦዲ የምትጠላበት ከየትኛው አይነት አስተሳሰብ የመጣ ነው ወይም የትኛው ተጽዕኖ ሊሆን ይችላል? አዎ በጣም ከባድ ችግር ነው። እኔም እንዳነሳው እኔ በደንብ ያጋጥሙኛል እንደዚህ አይነት ኬዞችና እንግዲህ ሰው አመጋገቡ ላይም ሌሎች ጉዳዮች አካሉን መጠበቅ ላይ ምናምን ሊሰራ ይችላል ማለት ከጤና አንጻር ጤንነቴ መጠበቅ አለብኝ፣ ጠንካራ መሆን አለብኝ፣ ስለዚህ አመጋገቤን መቆጣጠር አለብኝ ምናምን ብሎ ሲሰራ ሰው ሌላ ነው አላማው ሌላ ነው እና የሚጠበቅም ነው። ምንድነው አሌክሳንደር ሉቨን የተባለ ባዮኤነርጄቲክ ቴራፒስት አለና ሄልዚ ቦዲ ኢዝ ሄልዚ ማይንድ ማለት በቃ አካል ጤናማ ሲሆን አእምሮም ስሜትም ደህና ይሆናል። ከዛ ሀሳብ ተነስቶ ሰው ጤንነቱን ለመጠበቅ ምክንያቱም ምግብ ትልቅ ተጽዕኖ አለው የምናስገባው ነገር የኒውትሪሽን ሰዎች እንደው አንተ የምትበላው ነው ይላሉ አይደለ? you are what you eat እና
የምንበላው ነገር ዝም ብሎ ተራ ነገር አይደለም። ይዟቸው የሚገባቸው ንጥረ ነገሮች ምናምን ሰውነት ውስጥ ገብተው ከሰውነት ይዋሃዳሉ። ስለዚህ እየሰሩ ነው የሚሄዱት እና እነዚህ ነገሮች ላይ ከጤና አንጻር ከጥንካሬ አንጻር ሲደረጉ ጤናማ ናቸው። ነገር ግን አሁን እየሆነ ያለው ያ አይደለም። ራሱ አሁን ህፃናት ሳይቀሩ እኮ ነው ኢንፍሉዌንስ ሊሆኑ ያሉት። ህፃናት እንደዚህ ነው ብዬ አልበላም። ለምን የሚሰጡት ምክንያት ከውጫዊ አፒረንስ ከተክለ ሰውነት በሰዎች ፊት እንዴት ይታያለው ከሚለው አንጻር እንጂ ጤናዬን ይጎዳዋል ወይም ደግሞ ጥንካሬ ያሳጣኛል ከሚል አይደለም። እዛ ነው ችግር የሚሆነው ማለት ነው። እና አንደኛው ነገር እንግዲህ ስለ ተክለ ሰውነት እየሰማን የምናደርገው ነገር ወይም ዙሪያችንን የምንሰማው ነገር ነው አንዱ ትልቁ ተጽዕኖ የሚፈጥረው ነገር። እንደው አንዲት ወዳጄ እኔ ከሰውነት አካል ጆሮ ያሳዝነኛል ትላለች እና ምን ነው ስላት ተዘፍኖለት አያውቅም ምንም አይደረግለትም ልትል መስሎኝ ነበር። የኔ ጆሮ ይላል ጆሮዋ ምናምን አይባልም። አፍንጫ ዲፋይን የሚደረገው በሙዚቃዎቻችን፣ በግጥሞቻችን፣ በቲያትሮቻችን፣ በፊልሞቻችን ላይ አይን የሚሰጠው ቦታ፣ አንገት፣ ወገብ ለወንድ የተሳለ ነገር አለ። ወንድ የሚገለጥበት አካላዊ ሴት የምትገለጥበት። ስለዚህ እዛ ትርጉም ውስጥ ራሴን ማግኘት አለብኝ፣ አለበለዚያ ተቀባይነት አይኖረኝም የሚል እምነት ያሳድራል። በጣም በጣም ክሪቲካል ነገር ነው። ማስታወቂያዎች እንዲህ አንድ ቴሌቪዥን ጣቢያ ላይ የሊፕስቲክ ማስታወቂያ ለአማላይ ከንፈር ይላል። እንግዲህ ኢንሰፊሸንሲ ወይ ባለኝ ነገር በቃኝ እንዳለል በቃ እሱን አመስገኘ እንዳልይዝ ጉድለት እንዲሰማኝ። ምክንያቱም ለአማላይ ከተባለ እንግዲህ እሱ ከሌለ አያማልልም። አንደኛ ማማለል ራሱ የሚለው ትርጉሙ ማንን ለማማለል ለምን አላማ ይሄዳል እየተያያዘ እና ኢንሰፊሸንሲ እንዲሰማኝ ይደረጋል። ከዛ ጉድለት እንዳለብኝ ይኸው መፍትሄው ተብሎ ደግሞ ይመጣልኛል። ለእንዲህ አይነት ማርኬቲንግ የግብይት አላማዎች ተብሎ የሚተላለፉት መልእክቶች ውበት፣ ቁንጅና፣ ቁመና ምናምን የሚበየንበት መንገድ ትልቅ ተጽዕኖ አለው። እዚህ ከልጅነት ጀምሮ ማለት ነው። ወፈር ሲል ሰው የሚሰጠው ስም አለ። በተለይ ደግሞ እኛ ሀገር በጣም ከባድ ማለት አይቶ ሰው ዝም ብሎ አያልፍም። ምን ነው ቀላሽ፣ ምን ነው ተቆይ፣ ምን ነው ከሳ፣ ወፈር የማይሰጥ እንትንሽ እንደዚህ ሆነ ስለ ሁሉ ነገር ሰው ኮሜንት አድርጎ የግድ መሄድ ያለበት ይመስላል። ስለዚህ ያሳቅቃል ማለት ነው። ያ ብይን ሲመጣ ደግሞ ከሆነ አስቀድሞ ከተሰጠ ትርጉም ወይም በጋራ ሰዎች ከተቀበሉት ነገር ተነስቶ ነው። ስለዚህ እንደዚህ ካልሆንሽ ተቀባይነት የለሽም፣ እንደዚህ ካልሆንክ እሱ አንድ ትልቅ ተጽዕኖ ነው። እዚህ እዛ ውስጥ ፊት ማድረግ እንፈልጋለን። በተለይ ደግሞ 10ዎቹ እድሜ ላይ በሚሆንበት ጊዜ ተጽዕኖም ራስን ፈልጎ የማግኘቱ እኔ ማንኝ የራስ ደግሞ ንዑስ ባህል ይፈጠራል ምናምን እዛ ውስጥ የማግኘት ትግል ስለሚኖር የበለጠ ተጽዕኖ ትልቅ ይሆናል። እዛ ደግሞ ስናድግ አርአያ እያደረግን የምናድጋቸው ሰዎች ለቤት ውስጥ ይሄ ከወላጅ ሊሆን ይችላል ወይም ደግሞ አሁን በየተለያዩ ፕሮግራሞች ላይ አርአያ ተብለው የሚቀርቡ ሰዎች አሉ። እንዴት ሆኖ ነው የሚቀርቡት እነዚህ ሰዎች? እዚህ ሞዴሌ ናት ገሊት ናት በቃ አርአያ ወይም ገሌ ነው አርአያ አይደል? ያንን ሰው ኢሚቴት የማድረግ እሱን የመምሰል ሁሉን ነገር ከሱ የመኮረጅ ዝንባሌ ደግሞ ያሳያል። ስለዚህ አርአያዎቻችንም በጣም በጣም ወሳኞች ናቸው። ከዛ በህይወት ዘመናችን ውስጥ ያጋጠሙን ነገሮች ደግሞ ይኖራሉ። እንደ ግል ኤክስፒሪየንስ ከታች ጀምሮ በአካላዊ ነገሬ ስንቋሸሽ ወይ ደግሞ ዝቅ ስደረግ ምናምን የሆነ ፓርቲ ሲደረግ ካደግኩኝ እንግዲህ አሁን በመላጣ ቢቀለድብኝ ካላሳደኩልል ነው ማለት ነው። ስለዚህ በልጅነት እንደዚህ አይነት ቅዱስ ይሁንና ያንን ደግሞ በተገቢው መንገድ ይሄ ዲቶክሲፊኬሽን ይሆናል። አንድ ሰው መርዝ ቢጠጣ ወተት እየጋትን እናረክሰዋለን አይደለ? እንደዛ የወተት ከልጅነት ጀምሮ የሚመጡ ነገሮች ወተት እየጋትን አርክሰናቸው ካላደጉ በቃ የህይወት መመልከቻ መነጽራችን ይሆናል። ስለዚህ ያንን ለማካካስ ጥረት እናደርጋለን ማለት ነው። እኔ በውፍረቴ ምክንያት ተቀልዶብኛል፣ እንደዚህ የሚስም ነበረኝ፣ አሁን አልበለ በቃ ሽንቅጥ በቃ ይሄንን በጭራሽ አላደርገውም፣ የደረሰብኝን ያሳለፍኩትን አውቀዋለሁ። አንዳንድ ደግሞ ተቃራኒው በቅጥነቴ ምክንያት የተባልኩትን ስለማውቀው በአላማ ደግሞ ወደዛ ይሄዳልና እነዚህን የመሳሰሉ ነገሮች ናቸው እንግዲህ ትልቁን እና ለሰውነት ተክለ ቁመና ለሚለው ነገር የምንሰጠው ትርጉም
ከልክ ያለፈ በሚሆንበት ጊዜ ወደ እነዚህ አይነት ነገሮች ይወስደናል። ትዳር ላይም ራሱ ተጽዕኖ ያመጣል አይደል? እንዲያውም እንደ ቀልድም ብለው አንዳንድ ሶሻል ሚዲያ ላይ የሚተላለፉ ቪዲዮዎች ነበሩ። ሰርጋቸው ላይ ሰርግ ላይ በጣም ብዙ ሜካፖች የተለያዩ ነገሮች ተጠቅመው ትዳር ይመሰርታል ወይም ሰርግ ይደረግና እኔ አንድ ማረሳ ቪዲዮ በጣም ነው የሚያስቀኝ። በጣም ይቅርታ አድርጉ። ሳትነግረን በፊት በጣም ብዙ አሳቃትና በስቅ መሳቅ አንተ ነው እንዳለበት ግራ እየገባኝ ነበር። ስልክ ይደውላል 911 ማለት ነውና የሆነ ሴት አጠገብ ያለች ደውላ ምክንያቱም ሲያገባት የነበረችው ሴትዮ እና ይሄን ነገሮችን ስታወልቅ ሌላ ሴትዮ ሆናበታለች ማለት ነውና ማናት አጠገብ ያለችው ብሎ እስኪጠይቅ አድርሶታልና በጣም እንግዲህ በመሳቂ በጣም ይቅርታ አድርጉልኝ። ግን እንደዛ ራሳችን እስክንለውጥ ድረስ የሚያደርስ ነገር ውስጥ እንድንገባ ያደርገናልና ሽሜ እንዳለውም ከልጅነት ጀምሮ የምንሰማቸው ምሳሌ የተደረጉ የሚነገሩን አባባሎች እነዚህ ነገሮች ሁሉ ወደዛ ውስጥ እንድንገባ ያደርገናልና ተጽዕኖንም አንስተን ከዛ ደግሞ ምንድነው ማድረግ ያለብን ስነ ልቦና ጫናዎች ላይ ትንሽ እናወራ። አንደኛው እንዳልኩት እኔ የርዕሰ ጉዳይ ማላስተረፈልኝ ምክንያቱም በሚመለከት ሽሜ እንትኖቹ በሚመለከት አሁን በተለይ አንደኛ ሰዎች ሳያውቁት የሆነ አዲስ ሆኖ አይደለም በነገራችን ላይ ይሄ ጉዳይ ለምሳሌ ፈረንጆቹ ጋር በጣም ቆይቷል። ይሄ ሐሳብ መነሳት ከጀመረ የጎልድ ስታንዳርዱ የሴቶቹ ይሄ ነው ወገቧ እንደዚህ ያልሆነች ምናምን ስለሚበዛ የተነሳ ብዙ ሰዎች ራሳቸውን እስከ ማጥፋት ደርሰው ምናምን በጣም የሚያስቀኝ ያለውን ያሁን ከሆነ ብዙ አመት በኋላ እኛ ጋር ዛሬ በዛ ጉዳይ ከዛ አስተት ማንማር በዛ ጉዳይ እኛ ዛሬ መድከማችንና መቸገራችን ነው የሚያስቀው። እኛ ጋር ግን ሲመጣ ሁለት ችግር ፈጥሯል ብዬ ነው የማስበው። ይሄ የግል አስተያየቴ ነው። ምን ማለት ነው? ሁለት ሐሳብ እንትና አንደኛው ከጤንነት ጋር ተያይዟል። እኛ ጋር ነው ወይ ግን ከጤንነት ጋር ብቻ ነው ወይ ካልን ወደ ውስጥ ሄደን ብንፈትሸው ከጤንነት ጋር አይደለም። ስቲል ቢዝነስ ነው። ማሳያው ግን ጤና ሆኖ ይታያል፣ እንዲታይ ይፈልጋል ሰዎች። ስለዚህ ለምሳሌ ሰውነትንማ እንደዚህ ማድረግ አለብህ ምናምን ሲሉ ሰዎች የአካል ብቃት እንቅስቃሴ የምትሰራው ወይም ደግሞ ሰውነትን እንደዚህ የምታደርገው የጤንነት ጉዳይ ነው ምናምን ብቻ ብለው አይደለም። ለዛ ማሳያ የሚሆነው ምንድነው? ለጤንነት የሚመጣበትን ሃርድ ወይ መደረግ የነበረበትን እንቅስቃሴ በመስራት ስፖርት በማድረግ እንደዚህ በማድረግ አመጋገብ በማስተካከል የሚለውን ብቻ አይደለም የሚነግሩሽ። ሄዳችሁ ማህበራዊ ሚዲያዎች ላይ ምናምን ብታዩ ብዙዎቹ የሚሸጡት እንትኖች ሼፐር ቅርጽህን እንደዚህ የሚያደርግልሽ አሁን ለሴቶች ብቻ አይደለም ለወንዶች ወገብ ላይ የሚታሰር ቦርጭን ወደ ውስጥ የሚሰበስብ ቅርጽ የሚያሰጥ አይነት ከልብስ ውስጥ የሚደረግ አይነት ምናምን መጥቷል። ጸጉር ላይ የሆነ ነገር የሚለጠፍ እንትን መጥቷል። በጣም ተመልካቾች እዚህ ላይ እንትን ጥንቃቄ እንዲያደርጉ ፈልገው ይሄን የሚያደርጉ ሰዎች ችግር አለባቸው ወይም ከስነ ልቦና አንፃር ትክክል ነው አይደለም እያልኩ አይደለም። ሐሳቡ ግን ከምን የመጣ ነው የሚለው ግን መረዳት አለብን እና ወዴት ነው የሚያንደረድረው የሚለው ነው ጉዳዩ። በተለይ ቲኔጀሮች ላይ ምን ያለው ተጽዕኖ ነው ጉዳዩ። አንደኛው ሳናቀው ውበት የሚባለውን ነገር ጨፍልቀን በሆነ መንገድ እየገለጽን ሰዎችን እዛ ውስጥ አለመግባት በራስ አለመተማመን እንዲፈጥርባቸው ስነ ልቦና ጫና እንዲፈጥርባቸው ደህና ያለመሆን ስሜት እንዲሰማቸው ግን እያደረግን ነው ሰዎች። ስለዚህ ሰውነታቸውን ሁኔታቸውን ተቀብለው አምነውበት ማድረግ ይችላል የነበሩዋቸውን ጉዳዮችና ሌሎች ስራዎችን ያደርጉ የነበራቸው ነገሮች ገንዘብ ማውጣት እዚህ ሀገር ውስጥ ኖርማሊ ኮዝሞቲክ ሰርጀሪ ብዙ ምክንያቶች አሏቸው። ሰዎች ባደጋ በመናምን ተፈጥሮባቸው ያንን ሰውነት የማስተካከል ስራ ምናምን ነው። ከሱ ባለፈ እዚህ ሀገር ውስጥ በትክክል የጤና ጉዳዮች አንድ ሰው ታሞ በትክክለኛ መንገድ መሰረታዊ የሆነውን የጤና ፍላጎትን የማያሟላበት ሁኔታ ውስጥ ከተማ ውስጥ 3-4 ቦታ በጣም ውድ ክፍያ የሚከፈልባቸው ከሰውነት የሆነ ፓርት የሚቀንሱ የሆነ ነገር ስራ የሚሰራባቸው ሰርጂካል ሴንተሮች ኢትዮጵያ ውስጥ እየተፈጠሩ ነው። ይሄ በምን ምክንያት አይደለም። መጀመሪያ ዲማንድ የመፍጠር ስራ በሚዲያው በምኑ ዲማንድ የመፍጠር ስራ ኢቭን ቱ ዘ ኤክስቴንት አንዳንድ ሰዎችን ስፖንሰር ሁሉ አድርገው እነሱ የሚፈልጉትን አይነት ቅርጽ እንዲይዙ አድርገው ከዛ መጨረሻ ላይ በዛ ተቃራኒ የሆነበት ሰው የሚረበሽበትን ስሜት የመፍጠር ከዛ ብዙ ነገር ሰርቶ ገንዘቡን ምኑን የሚያጠፋበት ሁኔታ መፍጠር ጉዳይ ደርሷል። አንድ ሁለተኛው ተተኪዎቹ ላይ እየፈጠርን ያለነው ችግር ሁኔታዎችና ነገሮች በሙሉ ከአካላዊ ውበትና ቅርጽ ጋር ብቻ የሚገናኙ እንዲሆኑ እያደረግን ነው። ሌሎች ዋጋ የሚሰጣቸውን ጉዳዮች እየተውን ነው። ውስጣዊ ውበት ምናምን የተባለ በፊት ይወራል ነበር። እንደሱ አይደለ። የስብዕና ጉዳዮች እየተረሱ ነው። ተክለ ሰውነት ትልቅ ኤምፋሲስ የተሰጠው ስብዕና ደግሞ በጣም ትልቁ ጉዳይ እየተተወ ነው። ይሄን ማሳያ አርገ የምታነሳው ወታደራዊ አቋም ሁሉ ሊኖረው ይገባል ወይ?
ወንድ ሁሉ አንድ አይነት እንትን ሊኖረው ይገባል። ሴቶች ሁሉ አንድ አይነት ቁመና ሊኖራቸው ይገባል። ጥርስ ሳቃቸው የሰዎች ሁሉ አንድ አይነት መሆን አለበት ወይ? ይሄ ማለት ጥርስ ሊቆሽሽ ጥርስ አይመርበት ወይ ምናምን አይደለም። በቃ ማማር የሚባለው ለየሰው የሚለያይ ጉዳይ አይደለም ወይ? አሁን እየሆነ ያለ ነው። ስለዚህ ሰዎች ብዙ ትኩረት ይሰጡታል። ከዛ ሳናቀው ምን እየሆነ መጣ? ትኩረት የመስጠታችን ጉዳይ ስራ ማግኘት፣ የሆነን ቦታ ማግኘት፣ ትዳር ማግኘት፣ ኮንሲደር መደረግ እንደ ጥሩ ሰው እንደ ተሳካለት ሰው ምናምን ሁሉ መደረግ ከነዚህ ጉዳዮች ጋር የሚያያዝ ሆነና ለሰዎች የለፉበት ዋጋ የሚሰጡበት በመማር በምናምን በልምድ ያገኙት ምናምን ነገር ትርጉም እያጣ መጣ። ስለዚህ ይሄንንም ያሳጣዋል። ስለዚህ የተሰጠው ኤምፋሲስ ነው አንድ። ሁለተኛው ወጣቶች ላይ እየፈጠርን የምንሄደው ተጽዕኖ ነው። አንድ በጣም ወደው ጸሐፊ ያለች ወዳት ህይወት ምሻው የምትባል ጸሐፊ ታው ሰሞኑን ማህበራዊ ገጿ ላይ ጽፋው ነበር። ሁሉም ሰው አንድ አይነት መሆን አለበት ወይ የሚል እንትን አንዱ አርጊውመንት እሱ ነው። በነገራችን ላይ ለሰዎችም እያሳጣናቸው ነው የሚያዩት የሚከተሉት ሞዴል የሚያደርጉት ነገር እንዲጠፋ እያደረግንም ጭምር ነው። ይሄ ቅርጹ ሁሉ አንድ አይነት እንዲሆን ምናምን። ስለዚህ እኔ ችግሩ ያለው ብዬ የማስበው ኦብሰሽኑ ነው አንድ። ሁለተኛ ኦብሰሽኑን ተከትሎ የሚፈጥረው የስነ ልቦና ጫና ቀላል አይደለም። እንደ ቀልድ ሰዎች ላይ ወርውረ ነው የምንሄደው ኮመንት ሰዎች ራሳቸውን እንዲያጠፉ የሚያደርጋቸው ጉዳይ ነው። ስነ ልቦና ጫና ይፈጥርና አልወደድም አልፈለግም ይሄኛውን ቅርጼን እንደዚህ ባረገው ይሄኛውን ለማጥፋት ስለ እንደዚህ ላርግ ምናምን የሚለው ስሜት በጣም የሚገርም ኦብሰሽን ውስጥ ሰዎችን ይከታቸዋል። ደጋግሞ መስታወት ማየት፣ ከሰዎች አፊርሜሽን መፈለግ፣ ትዳር ውስጥ ለምሳሌ ከወሊድ በኋላ አሁን እንደ ፋሽን እየተደረገ በቃ ማለት ተፈጥሯዊ እኮ ናቹራል ፕሮሰስ አይደለ? ሰዎች እርግዝና ወቅት ላይ ኪሎ መጨመር አለ፣ ከወለዱ በኋላ ልጆች ከመጡ በኋላ የሚፈጠሩ ነገሮች አሉ። አሁን ያንን በጣም ኦብሰሽን ውስጥ መግባት በዛ የተነሳ አንድ ባለሙያ ጋር ያወራ ነበር። በጣም ቶሎ ስፖርት ምናምን ከመመለስ የተነሳ ይሄ የጡት መመረት እየቀነሰ የጡት ማምረት እየቀነሰ ምናምን እስኪመጣ ድረስ ይሄ ራስን በማስራት በቂ ኒውትሪሽን ባለማግኘት የሰውነትን ቅርጽ ቶሎ ለመመለስ ወደ ቦታው በሚል ሰበብ እንደዚህ ኢምፓክቶች አሉ። ሳናቀው መሰረታዊ ጉዳይ እያደረግነው ነው። መሰረታዊ ጉዳይ መሆን የለበትም ባይነኝ ከአካላዊ ጤንነት ከምናምን ያለፈና ኦብሰሽኑ የሚፈጥረው ተጽዕኖ በጣም የሰፋ ነው። ጉዳዮች በሙሉ ከዛ ጋር ስለዚህ የፊልም አክተር መሆን እንትን ማለት ነው። ማስታወቂያ ለመስራት እንትን አይነት እንትን ነው። ቆንጆ መባል ይሄ ነው። ወንድማ ሲሆን ይሄማ ሰውዬ የሚሰራ ሰው ነው። ጧት ተነስቼ ስፖርት ሰራ እንደዚህ ያደርጋል እና የሚለው ሰዎች ስፖርት መስራት አለባቸው፣ ጤንነታቸው መጠበቅ አለባቸው። ግን ፐርፐዙ ሌላ ነው መሆን ያለበት የሚለው ይመስለኛልና እሱም ተጽዕኖ ይመስለኛል። ተመልካቾቻችን ዘወትር ረቡዕ ከምሽቱ 2 ሰዓት ተኩል የሚተላለፈው ናብሊስን ነው የምትመለከቱት። አሁንም ቆይታችሁ ከኛ ጋር እንዲሆን ጋብዛለሁ። ብሬ ብዙ ሰምታል። ስለዚህ ወደ አንተ ለመጣ ነው። ራስን መቀበል የሚያስፈልግ አይደለ? ተጽዕኖን ራሱ የምንከላከልበት አንደኛው መንገድ ራስን መቀበል ነውና ስለ ራስ መቀበል የውስጡንም የውጭንም ያለንን ነገር እንዴት አድርገን ነው መቀበል የምንችለው? እንግዲህ ሰፋ ያለ ጥያቄ ነው ያንቺ። እነ ሽሜና ሄኔ ጥሩ ነው ያነሷቸው። ምክንያቶቹ የታወቁ ናቸው። ማርኬቲንግ ወደዚህ ሁሉ ነገር ያደረሰን ነገር ነው። ረጅም ታሪክ ያለ ነው። በሌላም ጉዳይ አንስተነዋል። አሁንም ስቲል እንደዚህ ለማድረግ ይሄን ነው ለማስተካከል የሚለው አሁንም ድረስ ገበያው በጣም ተጽዕኖ አለው በእነዚህ ጉዳዮች ላይ። ምናልባት ወደፊት ደግሞ እነዚህ ያመጡትን ችግር ለመላቀቅ ደግሞ ሌላ ገበያ ይመጣል ብዬ ተስፋ አደርጋለሁ። እየሆነም ያለው እንደዛ ነው። እየሆነም ያለው አሁን የቴክኖሎጂው ለምሳሌ አሁን እንዲህ ይላሉ አንድ የውጭ ሳይኮሎጂስቶች ወይም በዚህ ጉዳይ ላይ ከተማሩት የሰማሁት ማለት ነው። ለምሳሌ ይሄ ኤጅ ኦፍ ኢንፎርሜሽን የሚባለው ያመጣው የጤና መናጋት የሰብዕና መቃወስ አለ ለምሳሌ እና መጪው ጊዜ ለምሳሌ አሁን የሆነ ጊዜ እንደዚህ ነው እንደዚህ ዘመን ነው ይባል የለም። ይሄ ኢንዱስትሪያላይዜሽን ነው፣ ኤንላይትመንት ነው፣ አሁን ኤጅ ኦፍ ኢንፎርሜሽን ነው ምናምን። አሁን መጪው ጊዜ የጤና ፍለጋ ጊዜ ነው የሚሆን ነው የሚባለው። ምክንያቱም ሰው በሁሉ ነገሩ እንዲጎዳ እየተደረገ ነው። አሁን እንግዲህ እስካሁን ብዙ ያቀረብናቸው ከሰብዕና ጋር የተገናኙ ናቸው። ዛሬ ደግሞ ቀፎውንም ጭምር ያኛው ነው ይሄን የሚጎዳው ያኛው ነው። ቅድም ሽሜ ያስቶታል። ስለ ተክለ ሰውነት እንዲኖረን የተደረገ አስተሳሰብና አመለካከት አለ። ስለ አመጋገብ፣ ስለ ቅርጽ፣ ስለ ጸጉር፣ ስለ ፊት፣ ስለ ጥርስ፣ ስለምን
አስተሳሰቦቹ ተሸጡልን እና የተሸጡልን ሀሳቦች ገዝተን ደግሞ ልክ እንደ ማሽን ራሳችን እንደዚህ ያለ ማድረግ ደግሞ ብዙ ደከም። እነዚህ ደግሞ የሚያመጡት የጤና ቀውስ ደግሞ አሁን ይከተላል እና መጪው ዘመን የሚባለው የጤና ከፍተኛ ቦታ የሚይዝበት ጊዜ ነው። አሁን ጀምሮታል። እስቲል እሱ ደግሞ ሌላ ማርኬት ሆኖ እየመጣ ነው። አሁን ለምሳሌ አሁን ነጂም የምንላቸው እነዚህ the whole thing ደግሞ አሁን ከጤና ጋር እየተገናኘ ነው ደግሞ የሚመጣው። እስቲል ግን የችግር አካል ነው። በነገራችን ላይ ጤና አይደለም መጥፎ፣ ግን በዛ ሰበብ ግን ምክንያቱም ያደረስነውን ጉዳት እንደገና ደግሞ ማስተካከል ነው ደግሞ አሁን የሚገጥመን ማለት ነው። እና ይሄ ሁሉ የመራው ግን ማርኬቲንግ ነው። ከገበያ ባለገበያዎች ናቸው እያመጡ ይሰጡናል፣ እንቀበላለን፣ እየሰጡናል፣ እንቀበላለን። ይሄ ለዚህ ጥሩ ነው፣ ይሄ ለዚህ ጥሩ ነው። እንዲያውም አንድ ጸሐፊ ይህንን ለምሳሌ ይሄ እንግዲህ ኤጅ ኦፍ ኢንፎርሜሽን የሚባለውን ኤጅ ኦፍ ዲስኢንፎርሜሽን መባል አለበት ብሎ የሚከራከሩ አሉ። ሰው ማለት ይሄ ለዚህ ጥሩ ነው፣ ይሄ ለዛ እንደዚህ ነው ምናምን እያሉ ነው የሚነግሩ። ግን አንዳንዱ ከሚሉት ጋር በተቃራኒ ሁሉ የሆነ ማለት ነው። እና ቶም ኒኮላይ ኤጁኬሽን መውደቅ በአሜሪካ ሲያሳይ የጻፈው ለምሳሌ አንዲት አሜሪካ ውስጥ ያለች ታዋቂ አክትረስ ብሎጓ ላይ አሁን በዚህ በብሎግ ኤጅ ማለት ነው በሶሻል ሚዲያ ኦቨርቴክ ሳያደርገው ማለት ነው ሳይቀድመው በብሎግ ኤጅ እኔ ለመናገር ሊከብደኝ ይችላል እዛ ላይ የጻፈው ማለት ለምሳሌ ይሄ ከሳውና ጋር እንደዚህ አይነት ጭስ እንደዚህ መጠቀም እንደዚህ ያደርጋል መካንነት እንትን ለማድረግ እንደዚህ ያደርጋል ብላ የጻፈችው ጽሁፍ አለ እና ጋይናኮሎጂስት ነው የሚባሉት እንደዚህ ከጽንስና ማህፀን ጋር ሲገናኝ እንዲያውም ያለችው ነገር እንኳን የመካንነትን ችግር ሊያስወግድ የማህፀን ካንሰር ሁሉ ሊያመጣ የሚችል ነገር ነው ያለችው። ግን በሙሉ ሴቱ ያደርገው ነበር በዛ ዘመን ማለት ነው። this is what disinformation የሚባለው ይሄ ነው። ግን እንትኑ ምንድነው እነዛን ቤቶች ለማሻሻጥ ነው ያደረገችው ያቺ አርቲስት። ያው ማስታወቂያ በፔጅሽ በብሎግ በምናምን ገበያ አይደለም እነዛ ቤቶች ላይ ወይም እሷ የምትፈልጋቸው ቤቶች ላይ ሰዎች ሄደው እንዲጠቀሙ ለማድረግ የተደረገው ነገር በጣም ኤክስትሪምሊ እንግዲህ አንዲት አርቲስት ወይም አክትረስ በምን ምክንያት ነው መካንነትን ሊያስወግድ የሚችል ከሳውናና ከምናምን ጋር የተገናኘ ነገር ልታቀም ትችለው? ማነች እሷ ያንን ፕሩቭ ለማድረግ ምናምን? ግን ሰው አነበበ በቃ ገባበት እና ጋይናኮሎጂስቶች ቢጮህ ማን ይስማቸው? ልክ እንደዚህ ያለ አቢዩዝ በሰው ብዙ ነው እነሱን ለመናገር እንግዲህ አዋቂዎቹ ሰዎች ደግሞ በሪሰርች በምናምን ይሟገቱታል። ግን እሱ ደግሞ ለሚዲያ በፍጥነት ስለማይበቃ ሰዎች እንደገና ከዛ ከጉዳት በኋላ ነው እንደገና ደግሞ የሚመለሱት ሰዎች። እንግዲህ መቼስ አንቺ አሁን ያነሳሽው አንዱ ምክንያት ይሄ ነው፣ ማርኬቲንግ ነው። ሁለተኛው ጤና ነው። ሶስተኛው አንቺ ያነሳሽው ነው። አሁን ራሳችን እንዳንወድ ተደርገናል ወይም የራሳችን የሆነ ነገር አንስተውታል እንዳንወድ እና ራስን ለመቀበል አይ ቲንክ የማይክል ጃክሰን ነገር ትልቅ ምሳሌ የሚሆን ይመስለኛል። ቆዳውን ጠላው እና ሰርጀሪ ያሰራ እና ሞተ። የመሞቱ ምክንያት አንዱ በጥብቅ ከዚህ ምክንያቱም አሁን ራሱ ኤክስትሪም የሄዱትን ነገር ነው። ለምሳሌ ሴቶች ወንድ መሆን ፈለጉ፣ ወንዶች ሴት መሆን ፈለጉ። በምን ምክንያት ነው የሚፈልጉት የሚለው ብዙ ሰፊ ነገር ሊያስነሳ ይችላል። አንዱ ግን ከነዚህ ጋር ሁሉ የተገናኘ ነው። ከዛ ይሄ ሴት ነኝ የሚለው ወንድ እንደ ሴት ለመሆን የሚያደርገው ነገር መከራ ነው፣ ስቃይ ነው በእውነቱ። ሴት ሆና ወደ ወንድ ሰርጀሪ እስከማድረግና እንግዲህ አሁን የፕሬዚዳንት ትራምፕ ጊዜ እነዚህ አይነት ነገሮችን እንትን ቢያደርግም የአሜሪካና መንግስትና እነሱን የመሰሉት ደግሞ ለነዚህ ትልልቅ በጀት እንትን አድርገው ግን የተረጋገጠው ነገር ምንድነው ነው what is a woman የሚለው የዴይሊ ዋየር ቴሌቪዥን ዶክመንተሪ አይታችሁት እንደሆነ እሱም ማየት በጣም አስፈላጊ ነው። what is a woman ላይ በጣም ኢንትረስት የሚያደርጉኝ ሶስት ነገሮች ተነስተዋል እዛ ከዚህ ጋር በተገናኘ ሰዎች ለምን ራሳቸውን እስከዛ ድረስ እስከመለወጥ ራሳቸውን አሁን ራስን መቀበል ነው ጉዳያችን። አንድ ሰው ወንድ መሆኑን መቀበል ጠልቶ ሴት እስከመሆን ድረስ እንግዲህ ተመልከች የሆኑ አካሉን ጆሮውን ጥርሱን ከምናምን አልፎ ማለት ነው ሌላ ሰው መሆን እስከ ሴቲቱ ደግሞ ሴት መሆኗን መቀበል ጠልታ ወንድ እስከመሆን ድረስ ደረሱ።
እና ይሄንን መጀመሪያ ያስነሳው መቼም ሰው ሌላው መጥላት ራስን እስከ መጥላት ነው የሚያደርሰው በነገራችን ላይ። እነዛ ዶክመንተሪ ላይ አንዱ ቬሪ ኢንትረስት ያደረገኝ እኔ በጣም ያወደድኩት ነገር መነሻው ምንድነው የሚለውን አንዲት ሪሰርቸር አሜሪካ ውስጥ ያለ አንድ ሳይንቲስት ነው ይሄን የጀመረው እና የሱ ሐሳብ ምንድነው ማህበራዊ ስሪት ነው፣ ሶሻል ኮንስትራክት ነው። እኔ ሴት ነኝ እኔ ወንድ ነኝ ማለት ሶሻል ኮንስትራክት ነው። ወንድ የምንለው ሰው እኔ ሴት ነኝ ቢል መሆን ይችላል፣ ሴቷም እኔ ወንድ ነኝ ብትል መሆን ይችላል። እና ይሄን ያመጡብን እነዚህ ከመካከለኛው ምስራቅ ከአብርሃማዊ ሃይማኖቶች የሚባሉት የሉም ጁዳይዝም፣ ክርስቲያኒቲ እና ኢስላም የነሱ ማህበራዊ ስሪት ነው። ሌሎቻችን ምን አገባን ጥለን እኔ ሴት አይደለሁም ብላ ሴቲቱ ወንዱም ወንድ አይደለሁም ብሎ ይሄን ማፍረስ እንችላለን ብለው ነው የተነሱት። እንግዲህ ማመጽ በራስ ላይ ማለት ነው ባጭሩ። በነገራችን ላይ ይሄ እንትናን አይታችሁታል አሌክሳንደር ዱጊን የሩሲያው አሁን the fourth political theory ጸሐፊ እና አሌክሳንደር ዱጊን አሁን ይሄ ከንትን ጋር ሁሉ ይገናኛል። እኔ ነፃነቴን አትገድቡኝ። አሁን የአሜሪካ አሁን የሊበራሊዝም ፖለቲካ ሁሉ እዚያ አይደል የሚያጠነጥነው። ስለዚህ መሆን የምፈልገው መሆን ይችላል፣ ማን ነው የሚከለክለኝ ነው። እና አሌክሳንደር ዱጊን የሚለው ምንድነው እንትና ተከረከልሰን ጠይቆት ነበር በእነዚህ ጉዳዮች ላይ። በነገራችን ላይ የአሌክሳንደር ዱጊን the fourth political theory መጽሐፍ በአሜሪካ ምድር እንዳይሸጥ ባይደን አግዶታል። አሁን በባይደን ዘመን ማለት ነው። እና ልጆቹን እነዚህ ዩክሬኑ እሱን ለመግደል የሱሳይድ ቦምብ ሞስኮ ላይ ተደርጎ ልጁ ሞተች፣ እሱ ተረፈ። ይሄ ሰውዬ ማለት ነው። እሱ ማየት አለባቸው። እና አሌክሳንደር ዱጊን ይሄን ነፃነትን አንዱ የሚቃወምበት እንደውም ካርልሰንም ሲጠይቀው በጣም የሚገርመው ምሳሌ አሁን ነፃ መሆን የሚመስለን ከሆኑ ሌሎች ገዢዎች ነበር የሚመስለን። ግን እሱ ምንድነው የሚያደርገው የምዕራቡን አስተሳሰብ እንዴት አደገኛ መሆኑን የሚያየው ለምሳሌ ሴቶች ተጨቁነዋል ይልህና ሚስት በባል ላይ እንድታመጽ ትዳር እንዲፈርስ እንደዚህ ያደርገዋል። እና መጥቶ ነው የሚለው እሱ እንዱ ራስህን እንድትጠላ ከራስህ ነፃ እንድትወጣ በቃ እኔ ሴት አይደለሁም ወንድ ነኝ ከዚህ በኋላ ወንዱ እኔ ወንድ አይደለሁም ሴት ነኝ። ተመልከት የተጀመረው የሆነ አደገኛ ነገርን የማስወገድ ይመስልሃል፣ ግን ቤተሰብን አፈረሱት አለ፣ ሪሊጅንን አፈረሱት፣ ማህበረሰብ ምን አገባው በእኔ ጉዳይ ላይ አፈረሱት። ከዛ ራስን መጨረሻ ላይ ራስን እስከ ማፍረስ ድረስ ነው የመጣው ይላል። ኤክስፕሌን ያደርጋል በነገራችን ላይ። እና ራስን አለመቀበል የሚለው ነው የማህበረሰብ እሴትን አለመቀበል። ይሄ በቃ እንትን ነው ኋላ ቀር ነው ታያለሽ፣ እንደዚህ ታያለሽ። በጣም ዋናው አመጽ ነው ግን በነፃነት የመጣብን ማለት ነው። እና አሁን እዚህ ዶክመንታሪ ያነሳውበትን እዛ ልመለስ። ከዛ በኋላ እነዚህ ሰዎች ራሳቸውን እንትን ይላሉ። እንግዲህ ተመልከት የኤዥያን ሪሊጂየስ ቫሉን በመጥላት ነው የተጀመረው። የሚጠናቀቀው ግን ራስን በመጥላት ነው፣ በራስ ላይ አመጽ በማድረግ ነው። እና ከዛ በኋላ ይደረግላቸዋል ሰዎች። ምንድነው የሚደረግላቸው? ጾታ መቀየር ሁሉ ተፈቀደላቸው። መቀየር አይደለም በጀት ተሰጣቸው። በጀት ለምንድነው የሚጠቅማቸው? ሆርሞን እየተሰጣቸው የሴት አካል የወንድ አካል ወንዱ ወደ ሴት ሲቀየር እንደዚያ እንዲመስል ሴቲቱ ወንድ እንድትመስል እኔስ ተደረገ። እና ምንድነው ውጤቱ ነው እንግዲህ አሁን ከዚህ ጋር ነው የምንሄደው። በኋላ የሚያመጣው ውጤት ለመናገር ነው። ሁሉ የሚያመጣው ውጤት ምንድነው? በጣም አስገራሚ ነገር ነው። ሆርሞኑ ምን ያደርጋል የሚለው ነው የሚጠይቃት አንዲትን ዶክተር እዛ እንትን ላይ። ሆርሞኑ 10 ዓመት ድረስ መውሰድ ይችላሉ። ከ10 ዓመት በኋላ ኢሚዲየትሊ ካንሰር ዲቨሎፕ ያደርጋሉ ነው ይሄ ማንነትን ለመቀየር እና ጤና ችግር ሆኖ ይመጣል። ከዛ በካንሰር ይሞታሉ ይላታል። ኖ ካንሰር እስከሚይዛቸው ጠብቀው አያውቁም። ምንድነው የሚሆኑት? ራሳቸውን ጠልተው ሱሳይድ ነው ቀድሞ የሚፈጽሙት። 10 ዓመት መኖር አይችሉም። አይገርም? በጣም አስገራሚ ነገር ነው እዛ ላይ ያለው። እዛ በነገራችሁ ላይ የዶክመንታሪው ሰዎች እኔ ያደነኳቸው ከነዚህ አብርሃሚክ ሪሊጅን ላይ የመጣ ሶሻል ኮንስትራክት የሚለውን ላለማሳየት መሆኑን ለማሳየት ወይም ላለማሳየት ወይ ፕሩቭ ወይ ዲስፕሩቭ ለማረጋገጥ ወይ ላለማረጋገጥ አፍሪካ ውስጥ ከሚዲያ ከትምህርት የራቀ ጎሳ ውስጥ ይሄዳሉ። ምንም ሴሜቲክ ያልሆነ ማህበረሰብ ማለት ነው። እና ሄደው ይቀርጿቸዋል። ሴቱን ወንድ ብትሆን ወንድ ብታገባ ይሉ ይስቁበታል ምናምን። እና ያ ዶክመንታሪ ኢዝ ቬሪ ኢንትረስቲንግ ምናምን ያሳያል ምናምን። ዋናው እኔ ዶክመንታሪው ሰው ፈልጎ ቢያዩት እዚህ ይለኛል። በአሜሪካ ሜን ስትሪም እንዳይታይ ተደርጎ እኮ እንትና አሁን የዚህ ተቃዋሚ ስለሆነ ኤለን መስክ
እሱ ትዊተር ላይ ለቆት በ24 ሰዓት እኮ 172 ሚሊዮን ወር ምናምን 72 ሰዓት አደረገው በኋላ ይመስለኛል ከፍተኛ እኮ እይታ ያገኘ ነው ምናምን ብዙ ሰዎች ዳውንሎድ አድርገው ምናምን ያዩታል። ኤኒዌይ ስለ ዶኪመንታሪው አይደለም ዋና ጉዳይ ራስን የመቀበል ጉዳይ ነው። አንቺ የጠየቅሽ ማለት ነው። በጣም ትልቁ ችግር ያለው ይሄ ነው። በጣም ከፍተኛ ችግር ማለት ይሄ ነው። ቅዱስ ዮሐንስ አፈወርቅ የሚባል የቤተክርስቲያን ሊቅ አሁን በሰርግ ላይ የሚደረገውን ጌጥ እንኳን በጣም ይተቸዋል። ማለት አንዲት ሴት እሷ ናት አይደለችም እስከምትባል ድረስ ተለውጣ ማግባት የለባትም። አሁን አንቺ ቅድም ያልሽው ማለት ነው አንድ ሰው ከጎን የተቀምጧል is very interesting እኮ ማለት የሚፈልጋት ሰው በዛ ውስጥ ያለችው ድንኳን ውስጥ ነው ያለችው። ያ መልክ ድንኳን ሆኖ ጋርዷታል። አስገራሚ ነገር ነው በጣም እውነቱን ለምን አሁን በእኛ ሀገርም እንደዛ ነው በነገራችን ላይ። እንደውም ማህበራዊ ሚዲያ ካመጣቸው ነገሮች አንዱ ሰዎች ሌላን ሰው መስለው ለመታየት በተለይ ከጋብቻ ጋር በተገናኘ የተለያዩ ፎቶዎችን እየተነሱ አሁን ደግሞ ካሜራው መስራት የሚችለው ነገር አለ ምናምን። በነገራችን ላይ አንድ እውነተኛ ታሪክ ሰምቻለሁ። አሜሪካ ውስጥ ባበሾች የገጠመ ማለት ነው። በሶሻል ሚዲያ ተዋወቁ፣ ወስኖ ከተማ ቀይሮ ሊያገባትና እዛው ሊኖር ሙብ አደረገ። ከዚያ በፊት ሄዶ ደግሞ ሳያገኛት እና ሰርጉ ተቀጥሮ ካርድ ተበትኖ ምናምን ነው። አውሮፕላን ኤርፖርት ሄደው ተቀበሉት ልጅቱና ጓደኞቿ እና እሱ በዛ በፎቶ የሚያቃትን ሲፈልግ የለችም። ከዛ እሷና ሲባል ፌንት አድርጎ ወደቀ፣ ሆስፒታል ገባ፣ ሰርጉ ሳይደረግ ቀረ። ይሄ እውነተኛ ታሪክ ነው ምነግራችሁ። ይሄ ሁሉ እንግዲህ ራስን ሌላ አድርጎ የመሸጥ ራስን ያለ መቀበል ውጤት ነው። ያም ሰው ደግሞ ሌላ ሰው ነው የሚፈልገው፣ እውነታ አይደለም የምንቀበለው። እና ራስን አለመቀበል ትልቁ ችግር ነው። ምናልባት ወደፊት ከፍተኛው ሕክምና አሁን ሄኖክ የነገረን ምልክት ቀላል ይመስላል። የዛሬ 13 ዓመት ግራንድ ራውንድ ላይ ይቀርብ የነበረው ጉዳይ ግራንድ ራውንድን ግን በአማርኛ በተነገረ ጥሩ ለማብራራት ሞክራለሁ። ሞክራለሁ። አማርኛ ላገኘለት። ትክክል ነው። ለአንዳንዱ እንትን ላይል ይችላል። እንግዲህ በቃ ሁሉም ሰው ሊያውቀው የሚገባ መማሪያ መፈላሰፊያ የሆነ ነገር አሁን አንድ ሰው ብቻ በሳምንት 2 የሚገጥመው በጣም ብዙ ሰዎች ደግሞ ምን ያህል ሊገጥማቸው እንደሚችል ይሄ ደግሞ አዌርነስ ኑሯቸው የመጡ ናቸው እንጂ ያልመጡትን ስንጨምረው ምን እየሆነ እንደሚሄድ እና ጠቅላላ ይሄ ከተክለ ሰውነት ጋር የተገናኘው ነገር መጀመሪያ ምንጩ የአእምሯችን መበላሸት ነው። ከዛ ደግሞ የባሰ መበላሸት ደግሞ ይዞ ይመጣል። ደግሞ በነገራችን ላይ ያው ቅድም የዴይሊ ዋየሩን ያነሳው ስለዛ ነው። ራቸው በጣም ሚዲያውን ሰምተው ነው መሆን ትችላለህ እንደዚህ ነው ተባሉና ሌላ ሰው የመሆን ፍላጎት ይዘው መጡ። ሌላ ሰው መሆን ፈልገው የፈለጉትን መሆን ሲጀምሩ የሚመጣውን ቀውስ መቋቋም አይችሉም። ራሳቸውን ወደ ማጥፋት ይሄዳሉ። ራስ ማጥፋት አንዱ በጥብቅ ከሚገናኝባቸው ነገሮች ይሄ ነው። ተክለ ሰውነትን ራሱ የራስን አለመውደድ፣ አለመቀበል። መጽሐፍ ቅዱስ ካየነው ማንም ሰው በራሱ ፍጹምና ውብ ነው። ውብ ያልሆነም ነገር የለም እና ያ ስታንዳርድ ግን ብዙ ውበቶችን እንዳናይ ሁሉ አደረገን። በእውነቱ እንዳናይ ያደርጎናል። እና ቅድም ሄኖክ እንዳለው ዋናው ውበት ያን ውስጣዊ ውበት ሰብእናን እንድናጠፋው እንድንጨቁነው እንድንገለው ነው የተደረገው። አሁን እሱ እየሞተ ነው እና ከዚያ በኋላ አሁን ሽሜ ያለው አሁን ምን ይመጣል? አሁን በቀላሉ ማለት ነው። ለምሳሌ ሽሜ አስተያየቶቹን በአሉታ ነው ያነሳቸው። ለምሳሌ ምን ነው ወፈርክ፣ ምን ነው ከሳህ፣ ምን ነው ጠቆርክ፣ ምን ነው እንዲህ ያልሽ የሚለው ሰውን ያሳምሙታል። ግን እኔ ለምን ያሳምሙታል ነው የምለው። ወይስ ሮንግ ዊዝ ዳት ብንባል ምንድን ነው ችግሩ? የሚያሳምሙን እኮ አክሰፕት እንድንደረግ ሰዎች እንዲቀበሉን የምንፈልገው ሌላ አእምሮ ውስጥ ስለገባ ነው። ስለዚህ እኛ አእምሮ ውስጥ ሌላ ቅርጽ ይፈጥርብንና በጣም የምንቸገረው የምንረበሸው የምንጎዳው በነገራችን ላይ እኛ ውስጥ ባለ የስነ ልቦና ችግር ነው። እንዲሁም በጣም አደገኛው ነገር ይሄ ነው። ድሮ እኮ ይሄ ነገር ነበረ፣ የፍቅር ምልክት እኮ ነው የነበረ፣ ስላንተ የማሰብ የመጨነቅ ነው የነበረ። ማንም ኬር እንደምታደርገው አሁን ሰው እንደዛ አይደለም የሚወስደው። የቀየረው እኮ እሱ ነው የምልህ። ቀየረው ማሰብህ እና አትጠይቅም። ሶሪ ብሬ ኢንተራፕት አደረኩ። እንዴት መሰለህ አይጠይቅም ሰው አሁን አይጠይቅም ሰው። እኔ አሁን ለምሳሌ በጣም አትናገር። የምጠነቀቀው ልክ እንዳልሆነ አውቃለሁ። ከሳ ጠቆርክ፣ ደህና ነህ ወይ፣ ምን ነው ምናምን መባባል
እንዳልከው ኬር የማድረግ ጉዳይ ነበረ። አሁን ግን ምን ተብሎ ይተረጎም ይሆን ሚለው ስለሚያሳስበኝ ከዛ ደግሞ እኔን ራሴ ሰዎች እንደዛ ሲሉኝ ሌላ ነገር አስባለሁ። ማብራሪያ ነው ማስበው ዲኮስ ለማድረግ ነው ቀየረና ለዛ ነው ባህልንም ሳይቀር ይቀየራል ተቀየረ ኮንስትራክቱን እየቀየረው ነው የመጣና በጣም አደገኛ ውስጥ ነው የገባና ከዚህ መውጣት አለ። የሆነውን በተፈጥሮ የሆነውን መውደድና መቀበል አለብን። በጣም በዛ ምንም እኮ አሁን ኢትዮጵያውያን ለምሳሌ አሁን ያደዋ ድልም አሳለፈን አይደለም? ኢትዮጵያውያን ድል ያደረጉት ለምንድን ነው? ሌሎች ስለኛ የሰጡትን እሴት ወይ ቫሉ አለመቀበል እኮ ነው። የማሸነፊያችን እኮ ምስጢር ነው። ለምሳሌ ጥቁር አይችልም፣ ጥቁር እንደዚህ ነው፣ ጥቁር እንደዚህ ነው የሚለውን እኮ ነው አይደለም። ሰውነ እንዲያው በሰውነት ከሄድክ ከቆዳ ጋር በተገናኘ ሰውነትን ገልጸዋለሁ ካልክ እንዲያውም ነጭ ሊጥ ነው ወደሚል ሌላ ሴማንቲክስ መጡ። ኢትዮጵያውያን ሌላ ትርጉም ሰጡት ማለት ነው። እንዲያውም ያንን እኮ መቀየር ነው። እንዲያውም የጀግንነታችን የድል ማድረጋችን ራስን አስከብሮ የመኖራችን ምስጢር እኮ ያለው ራስን መቀበል ላይ ነው ነበር። አሁን እየተቸገርን ያለ ነው ምንድነው? ራስን ባለመቀበል እኮ ነው አሁን ይሄ ሁሉ ቀውስ የገባ ነው። ገሌ እኮ ፈረንጅ ነው አሁን ተመልከች፣ እገሊት እኮ እንደዚህ ናት ገለበጥ ነውና ሌላ ቀውስ ውስጥ እንዲያውም ከቅኝ ግዛት የባሰ አስተሳሰብ ውስጥ ደረስን አሁን እና መውጫችን ራሱ ከባድ የሚሆን ይመስለኛል። አካክሻለሁ አካካስከው። ሌላው ግን ይሄ ነገር እኮ ከጤናም ባሻገር የኢኮኖሚ ቀውስም ራሱ እያመጣ ነው በየቤተሰቡ። ምናልባት ከምግብ ጋር የሚወዳደር አይነት ወጪ የሚያስወጣና በተለይ ደግሞ አንዴ ከገቡበት በኋላ ማካካስ የሚያቅታቸው እና አንድ ወላጅ ያካፈለችን በጣም ደስ የሚቁም ነገር ያለው ነገር ነበርና ምንድነው ያለችው? እኔ ልጅ እያለሁ አላውቅም ነበር አለች። አንዳንዴ ካለማወቅ የሚገባበት ነገር አለና ማስታወቂያው ምንን ሲያዩ ጸጉሬንም በብዙ ኬሚካሎች ተበላሸ፣ ፊቴ ቆዳዬ በጣም ተበላሸና አሁን ያለዛ ነገር መንቀሳቀስ አልችልም እና ልጇ ትንሽ ናት፣ አንድ 6 ክፍል 7 ክፍል ተማሪ ናት፣ ትፈልጋለች እነዚህ ነገሮች መጠቀም እና ለልጇ የነገረቻት ነገር በጣም የሚያስደስትና ለብሰዎች ራሱ የሚያስተምር ምንድነው ያለቻት? እኔ ባለማወቅ እነዚህ ነገሮች በማድረጌ ናቹራል የሆነውን ነገሬን አጣሁ። አሁን እነዚህ ነገሮች ከሌሉ በቃ ከቤት መውጣት ሁሉ ማልችልበት አይነት ሁኔታ ላይ ነው ያሉት። እዛ ውስጥ አትግቡ የሚል ነው እንትን ያደረገችው። ወጪው ራሱ ሂሳቡ ሲሰራ በጣም የሚያስደነግጥና ካለን የኢኮኖሚ ሁኔታ የየቤተሰቡ እንትን ውስጥ ራሱ ችግር ውስጥ የሚከት ነው የሚሆነው። ይሄን ሁሉ ግን ጤናንም በተመለከተ ስነልቦና ጤናችንንም ኢኮኖሚያችንን በተመለከተ ራሱ ሰዎች እንዴት አድርገው ይሄን ነገር አመዛዝነው ልጆችን መጠበቅ ይችላል፣ ራስን ደግሞ አዋቂም የሆኑ ሰዎች ራሳቸው እንዴት አድርገው ራሳቸውን ከዚህ ነገር መታደግ ይችላሉ የሚለውን ብናነሳና ብንቋጭ ብዬ። ጥሩ ነው። የማይነካው የሰውን የህይወት ክፍል የለም ማለት ለዛ ነው ጉዳይም የሚሆነው እና ጤናን አፌክት ያደርጋል በትልቁ አካላዊ ጤንነትን በደንብ ነው። ምክንያቱም ያንን ለመጠበቅ ተብሎ የምንከተላቸው የምናሳያቸው ጠባያት የምናደርጋቸው ነገሮች በጣም ተጽዕኖ አላቸው። ኢቭን የትምህርትና የሥራ ሁኔታን ሁሉ አፌክት ያደርጋል ማለት ትምህርት ቤት ላይ የሚኖራቸው ፐርፎርማንስ ራሱ የሚወስደው ጊዜ ስለ ትምህርት ከመጨነቅ በላይ ስለ አካላዊ ቁመና መጨነቅ ሰፊውን ሰዓት ይይዛል፣ ጊዜ ይወስዳል፣ ሀሳባችንን ይወስዳል። ሰራተኛ ስንሆን ደግሞ በስራ በኩል ማለት ነው ስራ ቦታ ላይ ስለ አካላዊ የስራው ጉዳይ ተረስቶ ሁሉ ይሄ ትልቅ አጀንዳ የሚሆንበት ፋይናንስ አንስተሻል፣ የገንዘብ ጉዳይ ማህበራዊ ግንኙነታችንን አዛብቶታል። በጣም ብዙ ነገሮቻችን እስከ ትዳር ድረስ ዘልቆ ጓደኝነት ላይ በብዙ መንገድ ከሰው መነጠል ሰው መቀላቀል የማይፈልጉ ማህበራዊ ግንኙነቶቻቸውን በጣም የቀነሱ ብዙ ሰዎች አሉ ማለት በዚህ የተነሳ ማለት ነው። ፍሬድ ያነሳው ደግሞ ከመንፈሳዊ ዓለም ደግሞ ሲታይ ሌላ እንዲያርገው የሰራኝ ሌላ እንትን ነው ማለት ነው። ሌላ ግጭት ደግሞ እዛ ጋር ይፈጥራልና ይሄ ሁሉ ነገር ስላለ ዋናው አንደኛ እንደ ግለሰብ ራሳችን ማንነታችንን የተሰጠንን መቀበል ነው። እኔ አፍንጫዬ እንደዚህ እንዲሆን ኮንትሪቢዩት ያደረኩት ነገር የለም። ይሄ ያለኝ ቆዳ ቀለም እንዲመጣ እጆቼ ጣቴ ምናምን እንደዚህ እንዲሆን ያረኩት ይሄ አቅጄ ምናምን እስቲ ቆይ ብዬ እኔ ወንበር የሰራው ሰው ይሄን ወንበር ዲዛይን አድርጎ በሱ ዲዛይን የተሰራው። ስለዚህ ሰውየው በዚህ ወንበር ቢታች እንደው ትርጉም ሊሰጥ ይችላል፣ ጥሩ ወንበር አልሰራውም ሊል። እኔን ግን ለመስራት ይሄ መንከባከብ መጠበቅ ምናምን እንደተጠበቀው እዚህ ላይ በሌላው ቋንቋ
አፍን በማር ይባላል በእኛ ሀገር በማር ስታቋርጠው እሺ አፍን በማርና ይሄን ይሰማል ያስኩ አፈን በማር ይላል። ሰው ራሱን እንደ ዕቃ መስራት ጀምሯል ማለት ነው። ዕቃ ነኝ እያለ ነው ማለት ነው። ያ ይቀጥል። እግዚአብሔር ይስጥልኝ። ቆንጆ ሀሳብ እና ብዙ የኔ ጥረት ባልሆነበት መንገድ እንግዲህ እኔ ላከብርም ዝቅ ላደርግም ለራሴ ዋጋ ልሰጥም ዋጋዬን ዝቅ ላደርግም ልከኛ መስፈርት አይደለም ማለት ነው። እና እሱን በመቀበል ሚዛን ማስተካከል ነው። በቃ ይሄ ነኝ እኔ፣ በዚህ ምን ልሰራ እችላለሁ፣ በዚህ ምን ላደርግ እችላለሁ፣ ምንድን ነው ኮንትሪቢዩት ላደርግ የምችለው የሚለው ነገር ላይ ነው። ሁለተኛ ሌላውም አካል የሚሰጠው ትርጉም ላይ ጥንቃቄ ማድረግ ነው። አካል ተክለ ቁመና ለሚለው ነገር የምንሰጠው ዋጋ በጣም ተጋኗል። በጣም እኮ ልክ አሁን እንደ መኪና እንውሰደው። መኪና ምንድን ነው ዓላማው? ከሆነ ቦታ ይወስዳል፣ ቦታ ያደርሳል፣ የሆነ ሚሽን ሰርቭ ለማድረግ ነው። ይሄ አካሌ ማለት ይሄ ነው። እንግዲህ አሁን አንድ ሰው መኪናውን ይዞ ሰዎች ሲያዩት ያምር ይሆን እንደዚህ ይሆን ቀለሙ እንዴት ሆነ ይሆን እያለ እየተብሰከሰከ ቢሆን የሚነዳው ያሰበበት አይደርስም። እንግዲህ እንደዛም እየሆነ ነው። አዎ ሰው እንደዛም እየሆነ ነው። አዎ እንደዛ ሆነን አሁን ስለዚህ ይሄ አካሌ እኔን ለማገልገል ይመጣ ነው። ያንን ሰርቭ እስካደረገኝ ድረስ እሱ ነው ትኩረት መሆን ያለበት። ሰዎች እንዴት ያዩኛል ደግሞ በጣም ይገርም። ይሄን ሁሉ ተጨንቄ እኔ አይደለም እኮ ብዙ ጊዜ የማየው ምናልባት መስታወት ላይ ስቆም ላየው እችላለሁ። ከዛ ውጭ እኮ ሌላው ሰው እንዴት እንደሚያይ ነው እኮ ለሌላው ነው እኮ በቃ ሌላው እና ይሄ ሁሉ ነገር እንደው በባለቤቱ በውጭ ተመልካቹም ዘንድ ሚዛኑ በጣም ተዛብቷልና ለአካላዊ ቁመና የምንሰጠው ዋጋ እንደው ቦታውን ያዝ ያጠናቅቅል ሄኒ ማሰራ ብሬንዳላፍን በማር ብዬ በገባሻ ላይ ሳይሻል አይቀር ነበር። ብዙ ነገር ስለጨረሰው ሁለት ሀሳብ ብቻ ለማንሳት ፈልገው፣ አንደኛው መሰረታዊ ጉዳይ የሚሰጣቸው ዋናዎቹ ጉዳዮች እንዲተው እያደረገ ነው የሚለው ላይ ነው ማተኮር ፈልገው። ለምሳሌ ትዳር ውስጥ ይሄ መዋደድ የምንለው ውስጥ ያንን ሰው መውደድ ውስጥ ተክለቁመናው ሰውነቱ አንድ አስተዋጽኦ ያለው ነው እንጂ ብቸኛው አይደለም። ስለዚህ አሁን ሰዎች እንትንማ ሰውነቴንማ እንደዚህ አድርጌ ቅርጼንማ እንደዚህ ጠብቄ አካላዊ ጤንነቴን እንደዚህ አድርጌ የሚለውን ያክል ለትዳር በጣም አስፈላጊና ወሳኝ የሆኑት ሌሎቹን ጉዳዮች አይሰሩትም። እዛ ላይ የሚሰራ ሰው አታገኝም። ይሄኛው በጣም ትልቅ እንትን የተሰጠው ነው፣ ትልቅ ቦታ የተሰጠው ነው። ከዛ ሰዎችም ያን እየተቀበሉት መጡ። ስለዚህ ያ ጉዳይ መሰረታዊ የመነታረኪያ ጉዳይ ሆነ። ኦልሬዲ ብዙ የመነታረኪያና ትዳርን የሚጎዳ ነገር ያለበት ሀገር ውስጥ እየኖረን ተጨማሪ ችግር እየፈጠርን ነው። ስለዚህ ተጨማሪ ችግሮች መፍጠር ላይ ብንጠነቀቅ አንደኛው ጉዳይ ይመስለኛል አንዱ። ሁለተኛውና መሰረታዊ ጉዳይ በማስበው እንደ ቀላል እያረግናቸው ያሉ ጉዳዮች ገንዘብ ስላለን አቅም ስላለን ሚዲያው ስላለን ምናምን ስላለን እያረግናቸው ያለናቸው ጉዳዮች ሌሎች ሰዎች ላይ ዘላቂ የሆነ ስነ ልቦናዊና ስነ አእምሮአዊ ጫና እየፈጠረ እንደሆነ ሰዎች እንረዳ። እኛ አቅም ስላለን ጥርሴን እንደዚህ ያረኩኝ ጸጉሬን እንደዚህ ያረኩኝ ምናምን ብለን ቅርጼ እንደዚህ ያስደረኩት ብለን ምን አረጋቸው ጉዳዮች ወደድንም ጠላንም ፈልገው የሚሆን ሳንፈልገው እኛን እየተከተሉ ያሉ ሰዎች ላይ ግን ማንነታቸውን የሚነቀንቅ የስነ ልቦናና ስነ አእምሮአዊ ጫና እየፈጠረ መጥቷል። ሰዎችን እየረበሸ መጥቷል። ለዚህ ጉዳይ እናስብ። ይሄ ማለት አካላዊ ጤንነትን መጠበቅ የሰውነት ቅርጽን ለመጠበቅ የሚደረጉ ጥረቶች በሙሉ ችግር ናቸው አላልንም። ግን መሰረታዊ ጉዳይ ተደርጎ ስለዚህ ጉዳይ 4 ሰዓት ስለዚህ ጉዳይ መጨነቅ ግን አለብን ብዬ አላስብም። ሀገር ውስጥ እንደሚኖር ብዙ ጉዳዮች ያልተሟሉለት ሀገር ውስጥ እንደሚኖር ሰው ሌሎችም በጣም መሰረታዊ ጉዳዮች አሉ እና እነሱን እየሸፈናቸው ነው የሚለው ነገር ማንሳት ፈልጋለሁ። አንድ ሁለተኛ በጤና ሰበብ የሚደረጉና የሚሰጠው ሽፋን ቅድም ብሬንዳ አለው ጤና ስለሆነና የተባለ የሚሰጠውም ሽፋን ሰዎችን በጤና ልክ ዋጋ ያወጡታል እንዲያወጡ ያረጋቸዋል ብለው የሚያስቡትን አይደለም የሚያሰርጋል። ለጤናው ምን የማይከፍለው ነገር የለም ተብሎ ስለሚታሰብ እንደሆነ ማሰብና ለጤንነት የተንሻፋ ሐሳብ ሰጥተን የእውነትም ሰዎች ጤንነታቸውን መጠበቅ የሚያስችሏቸውን ጉዳዮች ሳያረጉ ደግሞ እንዳይቀሩ እና በዛ የተነሳ ደግሞ ጤንነትም እንዳይጎዳ ማሰብ ጥሩ ነው ብዬ አስባለሁ። እነዚህ ናቸው ማለት አዎ በጣም ነው የምናመሰግነው። ብሬም ጨምረው የለም አይደል እንትን ነው የሚታጩት። ግን አሁን ሰው እንዴት አምራለች የሚለው አነስተኛ የሆነ መሆኑን ሰዎች ማወቅ አለባቸው። የእንትኑን ሀገር ብትጠቀም አብዝተዋለች ይሄን ለምን አደረገችው ነው አሁን ኮሜንቱ። እንዴት አምራለች ቢያስቡበት ጥሩ ነው ሰዎች። እነዚህ ጥቃቅን ናቸው ብለን የምናስባቸው ችግሮች ስር የሰደደና በኋላ ደግሞ መልሰን ማጣፋት
የሚከብደን አይነት ችግር ስለሚከተን እናስብበትም ለማለት ነው። በተለይ ወደ ልጆቻችን ደግሞ እንዳይወርድ ጥንቃቄ ማድረግ ሊኖርብን ይችላል። አብራችሁን ስለቆያችሁ እናመሰግናለን። መልካም ሳምንት።